የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት ጥበቃው አይለያችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክሞ የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ዛሬም እጅግ የሚያሳዝን የታወቀ ጠንቋይ ልጅ ነበርኩ። ጥንቆላ ኃይል የለውም። ኃይሉ ያለው በአላህ እጅ ነው። ከሳዑዲ አረቢያ ክፍል 4። እናቴ ቀና ብላ አየችኝ። በአይኖቿ ውስጥ ያለው ባዶነት ሊገለጽ የማይችል ነው። ልጄ እኔ የሞትኩት ድሮ ነው አለችኝ። እንደዛ ብላኝ አታውቅም ከመቆጣት ውጭ። ያኔ ነው የገባኝ እናቴ በአካል ብትኖርም መንፈሷ ግን በአባቴ አስማት ሰንሰለት ታስሯል። እርሷን ማጣት ለእኔ ትልቅ ሐዘን ነበር። በዚያ ቤት ውስጥ ከጎኔ የሚቆም ሰው እንደሌለና ብቻዬን መታገል እንዳለብኝ አረጋገጥኩ። የእናቴ ዝምታ ከጩኸት በላይ ይጮሃል። አባቴ ሁልጊዜ ደም ከአምላክ ይበልጣል ይላል። ለእርሱ ቤተሰብ ማለት በደም የተቆራኘና ለጨለማው ዓላማ የሚሰለፍ ሰራዊት ነው። እኔ ግን መጠራጠር ጀመርኩ። ደም ካደረገኝ በላይ ነፍሴ የምትመርጠው ከአላህ የበለጠ እውነት የለም ብዬ ለራሴ አወራው። ወንድሞቼ እኔን ማጥላላት ጀመሩ። አንቺ የአባታችን ጠላት ነሽ፣ ቤታችንን ለክፉ ነገር አሳልፈሽ እየሰጠሽ ነው ይሉኛል። የሚገርመው ነገር እውነተኛው ክፉ ነገር አብሯቸው እየኖረ እኔን መጠቆማቸው ነው። በዚህ ሁኔታ ደም ብቻውን ቤተሰብ እንደማያደርግ ተረዳሁ። ከአባቴ ጋር ያለኝን የደም ትስስር ጠላሁት። በውስጤ የሚመላለሰው ደም የእርሱ መሆኑን ሳስብ ራሴን የመጥላት ስሜት ተሰማኝ። ነገር ግን ነፍሴ ከእርሱ ደም ነፃ መሆኗን ሳውቅ ጥቂት እፎይታ አገኛለሁ። አባቴ በየሳምንቱ እሮብ አንድ ትልቅ በርሜል ውሃ ያዘጋጃል። በላዩ ላይ ይተነፍስበታል። አንዳንድ ቅጠሎችንና ቀለሞችን ይጨምርበታል። ይህ ውሃ ለቤተሰቡ ሰላም ይሰጣል፣ ለተከታዮቼ ሐሴትን ያዘንባል፣ ምቀኛን እንደ ቅማል ያራግፋል ይላል። ሁሉም ሰው በዚያ ውሃ እንዲታጠብና እንዲጠጣ ይታዘዛል። ተራው ወደ እኔ ሲመጣ ውሃውን ለመንካት እንኳን አልፈለኩም። ውሃው ሲታይ ጥርት ያለ ቢሆንም ለእኔ ግን እንደ መርዝ ውሃ ይሸታል። አልጠጣውም አልኩ በድጋሚ። አባቴ በዚህ ጊዜ አልተቆጣም። ይልቁንም ካላመንሽበት አይሰራልሽም፣ ግን ውጤቱን ታይዋለሽ ብሎኝ አለፈ። በዚያው ምሽት ቤተሰቦቼ ሁሉ ያንን ውሃ ጠጥተው ሲያበቁ እንደ እብድ መሆን ጀመሩ። ሳቅና ለቅሶ የተቀላቀለበት እንግዳ ድባብ ሰፈነ። መጠጥ እንደ ጠጣ ሰው ነው የሆኑት። እኔ ግን በራሴ ጥግ ሆኜ አየኋቸው። ያ ውሃ ሰላም ሳይሆን የመንፈስ መደንዘዣ ነበር።
እኔ ባለመጠጣቴ በነቃ ሕሊና ያንን ሲኦል መመልከት ቻልኩ። ታላቅ ወንድሜ ድሮ በጣም ይወደኝ ነበር፣ አሁን ግን ፊቱን አዞረብኝ። አባቴ እህታችሁ የቤቱን ምስጢር ለውጭ ሰዎች አሳልፋ ትሰጣለች ብሎ እንደነገራቸው ሰማሁ። ወንድሞቼ እኔን እንደ ሰላይ ማየት ጀመሩ። በተለይ ከጎረቤታችን ጋር ያለን ግንኙነት አይወዱትም። አንድ ቀን ወንድሜ ክፍል ውስጥ ለብቻ ሆኖ አገኘሁት። ለምንድነው የምትሸሸኝ የምትጸየፈኝ አልኩት። አንቺ ውስጥ ያለው መንፈስ እኔን ይረብሸኛል አለኝ። ንግግሩ ልክ እንደ አባት የሆነብኝ። ልቤ ተሰበረ። ወንድሜ እኔን ሳይሆን አባቴ የሰጠውን የተሳሳተ ትርጉም እያመነ ነበር። በወንድሞቼ አይን ውስጥ የነበረው ፍቅር ጠፍቶ በጥላቻ ተተካ። ቤቱ ለእኔ ጠባብ ሆነችብኝ። ከእንግዲህ የምመካበት ወንድም የለኝም፣ ብቻዬን ነኝ። አንድ ወቅት የሆነ ንግስና ድግስ ነበር። ቤተሰቦቼ ሁሉም እየሳቁ ነው። ስጋ እየተበላ ነው። ጠጅና መጠጥ ይቀርባል። በቃ እንደ ሙስሊም አያደርገውም አላልኳችሁም? ብትጠይቁት እንደውም ከጥጋቡ የተነሳ ለኔና ለነብያቶች ተፈቅደዋል ሲል በድፍረት ይቀጥፋል። ከውጭ ላየን ሰው በጣም ደስተኛ ቤተሰብ እንመስላለን። እኔ ግን በዚያ ሁሉ ሰው መሃል ሆኜ ከፍተኛ ብቸኝነት ይሰማኛል። እንዴት ይህን አረመኔ ጠንቋይ ሰው ያመልከዋል ብዬ እገረማለሁ። አንገቴ ላይ ያለው ክታብ አለመኖሩ ምክንያቱም በድብቅ ጥየዋለሁና በሰው ሁሉ ፊት የተለየሁ እንዳደረገኝ ያውቃለሁ። አባቴ በየመሃሉ ሰዎችን እየባረከ ይዞራል። እኔን ሲያየኝ ግን አይኑን ያዞራል። ደስታ የሚባለው ነገር ለቤተሰቤ ሽፋን ብቻ ነው። ከበስተጀርባው ግን የሚታረዱ እንስሳት፣ የሚደፈሩ መናፍስትና የሚጠፉ ነፍሳት አሉ። በዚያ በሳቅ በጭፈራ በተሞላው ሳሎን ውስጥ ሆኜ የነፍሴን ለቅሶ ማንም አይሰማውም። በዚህ ጊዜ አባቴ ትዕግስቱ ያለቀ ይመስላል። አንድ ምሽት ወደ ክፍሌ ድንገት መጣ። በእጁ ጥቁር ጅራፍ መሰል ነገር ይዟል። ለምንድነው የታዘዝሽውን የማታደርጊው? ቤተሰባችንን አደጋ ላይ እየጣልሽ ነው ብሎ ጮኸብኝ። አባዬ እኔ አላህን ብቻ ነው የምፈራው አልኩት። ያኔ ነው በጅራፉ የገረፈኝ። ህመሙ ግን በቆዳዬ ላይ ብቻ አልነበረም፣ ነፍሴም ተገረፈች። አላህ የሚለውን ስም በዚህ ቤት እንዳትጠሪ ብሎኝ አስጠነቀቀኝ። አባቴ ፈጣሪን ሲጠላ ሳይ እርሱ ለማን እንደሚሰግድ በግልጽ አወቅኩ። ቁጣው የእርሱ ሳይሆን በውስጡ ያለው የሸይጣን ቁጣ ነበር። ምን ይሄ ብቻ! በቤታችን ውስጥ የምግብ ሰዓት ከበረከት ይልቅ የፍርድ ቤት ሰዓት ይመስላል። ሳሎኑ ውስጥ ያለው ትልቅ ጠረጴዛ በአባቴ በላይነት ተሞልቷል። ከኩሽና የሚወጣው የምግብ ሽታ ከዕጣኑ ጭስ ጋር ተደባልቆ አየሩን ያፍነዋል። እኔ ግን በዚያ ጠረጴዛ ዙሪያ የመቀመጥ መብቴ የተገፈፈ መጣ። አባቴ በጠረጴዛው ራስ ላይ ተቀምጦ በግራና በቀኙ ወንድሞቼን አሰልፏል። እናቴ ምግብ የምታቀርበው እንደ ባሪያ ተጎንብሳ ነው። ሀታ ጀርባዋን ሰጥታ መሄድ አትችልም። ጌቶች ይቆጣሉ። በዛ ቤት ውስጥ እኔ ስመጣ ሁሉም ጸጥ ይላል። ሳህኔን ሳነሳ አባቴ ያችን ሳህን አታቅርቡላት አለ በዝቅተኛ ግን በሚያስፈራ ድምፅ። የእኛን በረከት የናቀች መነኛ የእኛን ጉርስ ልትካፈል አይገባትም አለ። ሌሎቹ በዝምታ መብላታቸውን ቀጠሉ። ወንድሞቼ አይኖቻቸውን ሰበሰቡ። ማንም ለምን ብሎ አልጠየቀም። እኔ በቆምኩበት ሆዴ እየራበኝ ሳይሆን ነፍሴ እየራባት የቤተሰቤን ጭካኔ ተመለከትኩ። ከመገለል አልፎ መገረፍ፣ ከሱ ደግሞ ሲያልፍ
ምግብ መከልከል ጀመርኩ። አባቴ እኔን ለማንበርከክ የሚጠቀመው መሳሪያ ረሃብ ብቻ አልነበረም፣ መገለልም መገረፍም ጭምር ነው። በገዛ ደሜና ስጋዬ መሃል እንደ እርኩስ መታየቴ ልቤን እንደ ቢላ ሰነጠቀው። ምግብ ሳይሆን ፍቅር ተራብኩ። በዚያች ምሽት ለብቻዬ ኩሽና ጥግ ላይ ተቀምጬ የቀረበልኝን ደረቅ ዳቦ በእንባዬ እያራስኩ በላው ብል ማጋነን አይሆንም። ያ ዳቦ ከአባቴ ጥንቆላ ማዕድ በላይ ጣፋጭ ሆኖ አገኘሁት። ምክንያቱም በውስጡ የሰይጣን ምርቃት አልነበረበትም። የታችን ታሪክ ክፍል 4 ይህን ይመስል ነበር። ኢንሻአላህ በክፍል 5 እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎችም ሼር እያደረጋችሁ የአጅሩ ተካፋይ ሁኑ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።